እቺ ሴት እንግዲህ ኑኃሚንን ተከተላ የመጣች ሴት ናት። ሁላችንም እንደምናውቀው ሞዓባዊት ናት። የምታመልከው የራሷ ጣዖት አምላክ አላት። ህዝቧ፣ አገሬው፣ ትውልዷን፣ ቤቷን፣ ኑሮዋን፣ ህይወቷን ሁሉ ነገሯን ትታ የመጣች ሴት ናት። ይሄንን ሩት መጽሐፍ ሳጠና ምን እንደገባኝ ታውቃላችሁ? ሩት ኑኃሚንን ተከትላ አይደለም የመጣችው፣ እግዚአብሔርን ተከትላ ነው የመጣችው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን ብላ ነው የመጣችው። በሱ በልዑል መጠጊያ ውስጥ አድራለሁ፣ በክንፎቹ ስር እሆናለሁ፣ በሱ ስር እሸሸጋለሁ ብላ የመጣች ሴት ናት። አይገርምም? እንግዲህ ቦዔዝ በመገለጥ እንደዚህ አላት፣ ከክንፉ በታች መጠጊያ እንድታገኝ መጠጊያ የፈለገች ሴት ነበረች። እግዚአብሔርን ተከትላን የመጣችው በሱ ስር እሸሸጋለሁ ብላ የመጣች ሴት ስለሆነች ብድራትሽ ከሱ ዘንድ ነው። ለካ አይገርምም? ቤኒፊት አለን። አንድ ስራ ሰርተን ደሞዝ እንደሚከፈለን ሁላ ታውቃላችሁ። እኛ እግዚአብሔርን በመፈለግ ውስጥ ወደ እግዚአብሔር በመቅረብ ውስጥ እሱን በመራብ በመጠማት ውስጥ በሱ ክንፍ ውስጥ በመሸሸግ ውስጥ እንኳን ቤኒፊት እንዳለን ታውቃላችሁ። ክፍያ እንዳለን ታውቃላችሁ። ኢየሱስ ጌታ ነው። ሃሌሉያ። ክፍያችሁ ሰላም ነው። ክፍያችሁ ፍቅር ነው። ክፍያችሁ ደስታ ነው። ምንድነው የሚያስፈልግሽ? ትዳር ነው። ኢየሱስ ጌታ ነው። ሃሌሉያ። የተባረከ ትዳር፣ የተባረኩ ልጆች፣ የተባረከ እግዚአብሔር የባረከው ስራ። ኢየሱስ ጌታ ነው። ፋይናንስ ምንድነው የሚያስፈልጋችሁ በህይወታችሁ ላይ? እናንተ መጥራት ትችላላችሁ። እኔ ግን በጌታ በኢየሱስ ክርስቶስ ስምና ስልጣን እነዚህ ሁሉ በኢየሱስ ያገኙኛል። እነዚህ ሁሉ እናንተን እንዲያገኟችሁ ጸልያለሁ እንጂ ኢየሱስ ማይቲ ነው። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እኔ በጣም ደህና ነኝ። እህታችሁ አገልጋይ ሄቨን ከስዊድን ነኝ። ጌታ ይመስገን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። እንግዲህ ዛሬ የማካፈላችሁ የእግዚአብሔር ቃል አለኝ። ድምጽ አለ። እግዚአብሔር ሁል ጊዜ ይናገራል። እንግዲህ ሰምተን እኛ ገንዘብ ማድረግ የራሳችን ማድረግ መቀበል መቻል አለብን ወዳጆቼ። አሜን በምንልበት ጊዜ መስማማት ነው። ይሁንልኝ ነው፣ ይደረግልኝ ነው። አሜን። ጌታ ይመስገን። እንግዲህ በአንድም በሌላም እግዚአብሔር መልካም ነው። ይናገራል፣ በቃል ይናገራል፣ በዝማሬ ይናገራል። ዛሬ ደግሞ እግዚአብሔር በሄቨን ሊነግራችሁ ነው። በምን? በቃሉ መሰረት አድርጎ ማለት ነው። ጌታ ይመስገን። አሜን አሜን እያላችሁ ለምትቀበሉ ሰዎች በጌታ በኢየሱስ ስም ዛሬ እግዚአብሔር በቃሉ ታምራት ያደርጋል። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታዩ ላሳስባችሁ ወዳለሁ። እንዲሁም ደግሞ አብራ ከኔ ጋር እንድታይ የምፈልጋት እህት አለችኝ፣ እንዲያይ የምፈልገው ወንድም አለኝ የምትሉ ሰዎች ካላችሁ ሼር ብታደርጉ ብታበረታቱን እኛንም በጣም ደስ ይለናል። ጌታ ኢየሱስ ይባርካችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጌታ ይባረክ። እኔ አንድ ነገር አምናለሁኝ፣ የእግዚአብሔር ቃል የሚፈጥር ነው። በቃ ይፈጥራል። እምነት ይፈጥራል። አሜን። እምነት ከመስማት ነው ይላል። መስማት ምን? ከእግዚአብሔር ቃል ነው። የእግዚአብሔርን ቃል በምትሰሙበት ጊዜ ፕሮዲዩስ ማድረግ ይጀምራል። ምኑ? እምነታችሁ መፍለቅ ይጀምራል። ከውስጣችሁ መውጣት ይጀምራል። የሆነ ክሬት እያደረገ ይመጣል። በመስማት ብቻ። አይገርምም? የሆነ ሰርታችሁ አይደለም፣ የሆነ ቆላ ደጋውን ሟጣችሁ አይደለም፣ በመስማት ብቻ። እግዚአብሔር በመስማት ይባርከን። ጌታ ይመስገን። አሜን። ዛሬ ሰምታ ያተረፈች ሴት፣ ሰምታ በክንፉ ስር የተጠለለች ሴት፣ የእስራኤልን አምላክ ክንፍ ስር የተጠጋችን ሴት አሳያችኋለሁ። ጌታ ይመስገን። ዛሬ በጌታ በኢየሱስ ስም የትኛውም የተጠጋነውን ክንድ ስጋ ለባሽን የሚደገፍ ይላል የእግዚአብሔር ቃል ሲናገር፣ እርሱ የተረገመ ነው ይላል። ምናልባት የተደገፍሽው ካለ፣ የተደገፍከው ካለ፣ ተሰብሮ ያሳመመ ወቅቶ ያሳመመሽ ካለ በኢየሱስ ክርስቶስ ስምና ስልጣን ዛሬ ዞር ማለት ይሆናል። ወደ አምላክህ፣ ወደ አምላክሽ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን። በክንፉ ስር መጠለል በሚለው ተምራችሁ እንግዲህ እግዚአብሔር አባት ነው፣ አምላክ ነው፣ ንጉስ ነው፣ ወዳጅ ነው። ሃሌሉያ። ሉዓላዊ ነው። አሜን። ሁሉ በሁሉ የሆነለት ጌታ ነውና እኛም ራሳችን የሱ ነን። ስለዚህ በጣም የሚገርማችሁ ነገር በዚህ አምላክ ጥላ ስር አለመጠለል በራሱ በጣም ብዙ ዋጋ እየከፈልን እንድንኖር ያደርገናል። ብዙ ማለት በህይወታችን ላይ እንግዲህ በዓለም ሳላችሁ መከራ አለባችሁ ይላል። መከራችን ልዩ ልዩ ሊሆን ይችላል። ነገር ግን ኢቭን ያ መከራ እንኳን እያለ እንኳን እንድንቀጥል፣ ያ መከራ እያለ እንኳን አብረን በቃ ተስፋ እንዲኖረን፣ ሆፕ እንዲኖረን፣ በቃ አይዞሽ በርቺ
እያለ የሚደግፍ ግን ያስፈልጋል ማለት ነውና በዚህ ጥላ ውስጥ መጠለል ማለት ማረፍ ነው። ጌታ ይባረክ። ኢየሱስ ጌታ ነው። የቱንም ያህል መከራ፣ የቱንም ያህል ወጀብ፣ የቱንም ያህል የፈለገ አውሎ ነፋስ ቢነሳ ሰው በእግዚአብሔር ከተደገፈ እመኑኝ እምነቱ እግዚአብሔር ከሆነ ምንም እየለመለመ እየተባረከ እኔ አንዳንድ ጊዜ በጣም ግርም ይለኛል። ሰው እየተናደደ ይዘምራል። እየተናደድኩ መዘምርበት ጊዜ አለ። ጌታ ይባረክ። ኢየሱስ ጌታ ነው። በቃ እየተናደድኩኝ እኮ ነው። ነገሩ እኮ ያናድዳል። ነገሩ እኮ በቃ ያስለቅሳል። ፊት ያስቧጭራል። በቃ ጸጉር ያስነጫል። ግን እኔ ግን እዘምራለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ሆይ ግድ የለም። አዎ ልክ ነው። ግን እኔ አይገባኝም ነበር እኮ ግን ይሁን። አዎ ግድ አንተ ትልቅ ነህ እግዚአብሔር ሆይ አንተ ታማኝ ነህ እያልኩኝ እዘምራለሁ ማለት ነው። ጌታ ይባረክ። ስሙ ለዘላለም የተመሰገነ ይሁን። አይገርማችሁም? ለምንድን ነው ስትሉኝ ይሄ በቃ እሱን ከመደገፍ የተነሳ ነው። እሱ ላይ ከመጣበቅ የተነሳ ነው። ዛሬ በኢየሱስ ክርስቶስም እሱ ላይ መጣበቅ ይሁንልሽ። ከየትኛውም ስጋ ለባሽ ዞር ብለህ ክርስቶስ ላይ መጣበቅ ይሁንልህ። የእግዚአብሔር ቃል ሲናገር እንደዚህ ይላል። ሩት እንግዲህ ሁላችንም እናቃታለን ብዬ አስባለሁ። የወንጌል አማኞች እናቃታለን። ሩትን የማያውቅ ሰው አለ ብዬ አላምንም። ምናልባት የማታውቋት ሰዎች ካላችሁ መጽሐፍ ቅዱስ ሰምቼ አላቅም ዛሬ መጀመሪያ ቀኔ ነው የምትሉ ሰዎች ካላችሁ እናንተ በጣም እድለኞች ናችሁ። ጌታ ይባረክ። አሜን። ሩት የሁላችንም ምሳሌ ልትሆን የሚገባት ሴት ናት። በመጀመሪያ ደረጃ ሩት ማለት ስሟ ራሱ ታማኝ ጓደኛ ማለት ነው። ጌታ ይባረክ። አሜን። አይገርማችሁም? ልክ እንደ ስሟ የሆነች ሴት ብትኖር ሩት ናት። ጌታ ይመስገን። አብዛኞቻችን እንደ ስማችን አይደለንም። ስማችን ሌላ፣ እኛ ሌላ። ጌታ ይመስገን። ስማችን ሰላም ነው ግን ሁካታም ነን። ስማችን ሰላም ነው ግን ቅናተኞች ነን። ስማችን ደስታ ሊሆን ይችላል ግን ደግሞ በጣም አዘንተኞች ነን እና በጣም በብዙ ነገር ነው የምናልፈው። ግን ጌታ ይመስገን እቺ ሴት ግን እግዚአብሔር የረዳት ሴት ናትና ከዚች ሴት ብዙ ነገር እንቀዳለን ብዬ አስባለሁ። አጭር ነው፣ ብዙ ረጅም ሰዓት አልወስድባችሁም። ቁጭ ብላችሁ ተከታተሉ። ጌታ ኢየሱስ ይባርካችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች ደግሞ ሼር አድርጉ። ኮሜንት ላይ ደግሞ አሜን እያላችሁ ሰዱ። ሩት ምዕራፍ 2 ቁጥር 11 ላይ 12 ላይ እንደዚህ ይላል። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትን ምድር ትተሽ ቀድሞ ወደማታቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት ይላል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እቺ ሴት እንግዲህ ኑሃሚንን ተከተላ የመጣች ሴት ናት። ሁላችንም እንደምናውቀው ሞዓባዊት ናት። የምታመልከው የራሷ ጣዖት አምላክ አላት። ህዝቧ፣ አገሬው፣ ትውልዷን፣ ቤቷን፣ ኑሮዋን፣ ህይወቷን ሁሉ ነገሯን ትታ የመጣች ሴት ናት። ይህንን ሩት መጽሐፍ ሳጠና ምን እንደገባኝ ታውቃላችሁ? ሩት ኑሃሚንን ተከትላ አይደለም የመጣችው፣ እግዚአብሔርን ተከትላ ነው የመጣችው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን ብላ ነው የመጣችው። በሱ በልዑል መጠጊያ ውስጥ አድራለሁ፣ በክንፎቹ ስር እሆናለሁ፣ በሱ ስር እሸሸጋለሁ ብላ የመጣች ሴት ናት። አይገርምም? እንግዲህ ቦዔዝ በመገለጥ እንደዚህ አላት፣ ከክንፉም በታች መጠጊያ እንድታገኝ። መጠጊያ የፈለገች ሴት ነበረች። መሸሸጊያ የምትፈልግ ሴት ነበረች። መታቀፍ የምትፈልግ ሙቀት፣ የአምላኳን ሙቀት እስትንፋሷ ከወጣበት ከአምላኳ የተለየች ሰው ስለነበረች። ምክንያቱም ሁሉም ሰው እኮ የእግዚአብሔር ፍጥረት ነው። ፍጥረቱ ስጋ ለባሽ ሁሉ እኮ ለእግዚአብሔር ይንበርከክ ይላል። ስጋ ለባሽ ሁሉ ከእግዚአብሔር ነው የመጣው። እንግዲህ እግዚአብሔር እስትንፋስን የሰጠው፣ ነገር ግን እያንዳንዱ ግማሹ ጣዖትን ያመልካል፣ ግማሹ እግዚአብሔርን አላቅም ይላል፣ ግማሹ ይክዳል፣ ግማሹ ደግሞ አምኖ ታዞ ደግሞ እግዚአብሔርን እየፈራ በብዙ ምሕረትና ቸርነት እየለመነ ይቀጥላል ማለት ነው። እንደኔና እንዳናንተ ጌታ ይባረክ። አሜን ሃሌሉያ። ዛሬ ግን በጌታ በኢየሱስ ክርስቶስም ልባችሁ የሸፈተ ሰዎች ካላችሁ፣ ምናልባትም ከጌታ ቤት ዞር ያላችሁ ሰዎች ካላችሁ፣ እንደው ልባችሁን ከእግዚአብሔር ዞር ያለ ሰዎች ካላችሁ በኢየሱስ ክርስቶስም በሱ ክንፍ እንደገና መግባት እንዲሆንላችሁ ጸልያለሁ። ኢየሱስ ጌታ ነው። እንደገና ወደሱ መሸሸግ እንድትችሉ ጸልይላችኋለሁ። እንጂ ጂሰስ ማይቲ ኔም አሜን።
ጌታ ይመስገን። ተመልከቱ ይቺ ሴት ሃሌሉያ ማንን የተከተለችው? እግዚአብሔርን ተከትላን የመጣችሁ በሱ ስር ሸሸጋለሁ ብላ የመጣች ሴት ስለሆነች ብድራትሽ ከሱ ዘንድ ነው። ለካ አይገርምም? ቤኒፊት አለን። አንድ ስራ ሰርተን ደሞዝ እንደሚከፈለን ሁላ ታውቃላችሁ። እኛ እግዚአብሔርን በመፈለግ ውስጥ ወደ እግዚአብሔር በመቅረብ ውስጥ እሱን በመራብ በመጠማት ውስጥ በሱ ክንፍ ውስጥ በመሸሸግ ውስጥ እንኳን ቤኒፊት እንዳለን ታውቃላችሁ። ክፍያ እንዳለን ታውቃላችሁ። ኢየሱስ ጌታ ነው። ሃሌሉያ። ክፍያችሁ ሰላም ነው። ክፍያችሁ ፍቅር ነው። ክፍያችሁ ደስታ ነው። ምንድነው የሚያስፈልግሽ? ትዳር ነው። ኢየሱስ ጌታ ነው። ሃሌሉያ። የተባረከ ትዳር፣ የተባረኩ ልጆች፣ የተባረከ እግዚአብሔር የባረከው ስራ። ኢየሱስ ጌታ ነው። ፋይናንስ ምንድነው የሚያስፈልጋችሁ በህይወታችሁ ላይ? እናንተ መጥራት ትችላላችሁ። እኔ ግን በጌታ በኢየሱስ ክርስቶስ ስምና ስልጣን እነዚህ ሁሉ በኢየሱስ ያገኙኛል። እነዚህ ሁሉ እናንተን እንዲያገኟችሁ ጸልያለሁ እንጂ ሰስማይቴ ነው። ተመልከቱ ምንድነው አለች? በመጣሽበት በእስራኤል አምላክ በመጣሽበት በእስራኤል አምላክ። እቺ ሴት የመጣችበት ምክንያቷ በሱ ጥላ ስር እሸሸጋለሁ ብላ ነው። ኢየሱስ ጌታ ነው። ሃሌሉያ። በሱ ጥላ ስር እሆናለሁ ብላ ነው። ስለዚህ እንደዚህ አላት፣ በእግዚአብሔር ዘንድ ደመወዝሽ። ክብር ለኢየሱስ ይሁን። የሆነ አሰሪ እኮ አሰርቶ እኮ ደሞዝ እኮ ሊከፍለን ግድ ነው። የሆነ ቦታ እኮ ተቀጥረን ወይ ደግሞ የሆነ ቢዝነስ እኮ ሰርተን እኮ ከዛ ቢዝነስ ላይ እኮ ገንዘብ ማግኘት እኮ ቤኔፊት ማግኘት እኮ ግዴታ እንደሆነ ሁላ እንዲሁ ከእግዚአብሔር ዘንድ ደግሞ እቺ ሴት ደሞዝን አገኘች። ዛሬ ደሞዝ የምታገኙ ሰዎች አላችሁ። ኢየሱስ ጌታ ነው። እሱም በመጠጋትሽ እሱም በማለትሽ እሱም በመከተልህ ኢየሱስ ጌታ ነው። ሃሌሉያ። አምነህ እግዚአብሔርን በመተማመን በመጠበቃችሁ ብቻ የሚከፈላችሁ ሰዎች አላችሁ። በጣም ደስ ይበላችሁ። ጌታ ይመስገን። ሃሌሉያ። በብዙ ፈተና ውስጥ እያለፍክ ሊሆን ይችላል። በብዙ መከራ ውስጥ እያለፋችሁ ሊሆን ይችላል። whatever it is ግን በኢየሱስ ክርስቶስ ስም ቤኔፊት አላችሁ። አሜን። ጌታ ይመስገን። እንጂ ጂሰስ ማይቲ ኔም ቤኔፊት አለ። ክብር ለኢየሱስ ይሁን። ጌታ ይባረክ። በጣም የሚገርመው ነገር ደሞዝሽ አላት ፍጹም ይሁን አላት። ባረካት። ራሱ እቺ ሴት የተባረከች ናት። ሁሉ ነው የሚባረካት። ምክንያቱም ለሌሎች ሰዎች የሚኖር ሰው የተባረከ ሰው ነው። በዚህ አጋጣሚ አንድ ነገር መናገር ፈልጋለሁ። አንዳንድ ሰዎች በእውነት ነው የምላችሁ በቃ ለሌላው ሰው ተርፎ መኖርን እንደ ቁጭት የሚያይሰዋል። በቃ እስከ መቼ ነው እነሱን ላይ እነሱን ተሸክም የምኖረው? እስከ መቼ ነው እኔ እሷን የምሸከመው? እኔ እሱን የምሸከመው? እሱን የምረዳው? አረ እግዚአብሔርን ባርኪ። አረ እግዚአብሔርን ባርክ። ሌሎቹን መርዳት በመቻልህ አንተ ለቤተሰቡ ምሰሶ በመሆንህ ኢየሱስ ጌታ ነው። እግዚአብሔር ስለረዳህ እኮ ነው። እግዚአብሔር ስለረዳሽ እኮ ነው። ለቤተሰቦችሽ አንቺ መርዳት የምትችይ ሰው ስላደረገሽ እግዚአብሔር ልትባርኪ ይገባል። ምክንያቱም እኔ አሁን እስካለችው እድሜ ምንድነው ሄቨን በህይወትሽ ላይ ሳቲስፋይድ ያደረገሽ ነገር ብትለይ በእውነት ገንዘብ ሳገኝ አይደለም፣ በእውነት ልጆች ስወልድ አይደለም፣ በእውነት የሆነ ነገር ሲሳካልኝ አይደለም። ለሌሎች መኖር የቻልኩ ቀን በጣም ሳቲስፋይድ አደርጋለሁ። ሌሎች ሰዎች ሲስቁ ሳይ በጣም ደስ ይለኛል። ኢየሱስ ጌታ ነው። ካለኝ ነገር ላይ ተቆርሼ ሌሎች ሰዎች ሳቃቸው ሲመለስ ከጉዳ አወጣሽኝ፣ ከእዳ አወጣሽኝ፣ ባንቺ በላው፣ ባንቺ ሳኩ፣ ባንቺ ደስ አለኝ፣ ባንቺ ተፈወስኩኝ እኮ ጸልይሽልኝ እኮ የእግዚአብሔር ሴት እኮ እግዚአብሔር በሬን ከፈተ እኮ ነፃ አወጣኝ እኮ ተኝቻ አደርኩ እኮ ሲሉ ኦ ማይ ጋድ የኔ ደስታ እዛ ውስጥ ነው። ኢየሱስ ለዘላለም ጌታ ነው። አይቼዋለሁ። ብርን አግኝቼ አይቼዋለሁ። አጠራቅሜ አይቼዋለሁ። በትኛ አይቼዋለሁ። ጌታ ይመስገን። ሁሉንም አይቻለሁ። እኔ በህይወቴ ግን በእውነት እግዚአብሔርን እያገለገልኩኝ ለሰዎች እየተቆረስኩ በመኖሬ ግን በጣም ደስተኛ ነኝ። ህይወቴንም ገንዘቤንም ተቆርሼ ስኖር እንዴት ደስ ሳትስፋይድ እንደሚያደርገኝ ልነግራችሁ አልችልም። በጣም ደስታ ነው የሚሰማኝ። ስለዚህ ደስ ሊላችሁ ይገባል። እቺ ሴት እንደዛ የሆነች ሴት ነበረች። ለዛ እግዚአብሔር ከፈላት፣ ቦይዝን ሰጣት። በኢየሱስም ቦይዝን ሰጥቶ እግዚአብሔር ያሳርፍሽ። በጌታ በኢየሱስ ክርስቶስም ሩትን ሰጥቶ እግዚአብሔር ያሳርፍህ። ኢየሱስ ጌታ ነው። አሜን። ያላገባችሁ ሰዎች አሜን በሉ። ያገባችሁም ሰዎች እግዚአብሔር ባላችሁን ቦይዝ አድርጎ ይቀይረው በኢየሱስም። ሚስቶቻችሁን ሩት አድርጎ ይቀይርላችሁ እንጂ ኢየሱስ ማቲንም ይሄ ቤተሰብ የተባረከ ቤተሰብ ነው። ቦይዝም ቦይዝ ነው፣ ሩትም ሩት ናት።
ሁለቱም ተገናኙ። አሜን። ጌታ ይመስገን። ሃሌሉያ። አንዳንዴ እግዚአብሔር እኮ ባለአእምሮና ሰነፍ ብቻ አይደለም የሚያገናኘው፣ ቦዔዝንና ሩትንም ያገናኛል እግዚአብሔር። ጌታ ይመስገን። ሃሌሉያ። ኢየሱስ ጌታ ነው። አሜን። በቃ እግዚአብሔር ይሄንን አደረገ። ሩት ደግሞ የምትሰማ ሰው ናት። ዛሬ ዋና መልእክቴ ምንድነው ካላችሁኝ፣ ከሰማህ ታመልጣለህ፣ ከሰማሽ ታመልጫለሽ። ይሄ ነው መልእክቴ። ከሰማህ ታመልጣለህ፣ ከሰማሽ ታመልጫለሽ በሚለው ጌታ ይመስገን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኑኃሚንም ምራቷን ይላል ቁጥር 2 ምዕራፍ 20 ላይ ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዠን ከሚችሉት አንዱ ነው አለቻት። ኢየሱስ ክርስቶስ ለዘላለም ጌታ ነው። በቃ ዋናሽን አግኝተሻል አለቻት። ዛሬ ዋናችሁን ታገኛላችሁ። ጌታ ይመስገን። አሜን። በመስማት ታርፋለህ፣ በመስማት ታርፊያለሽ። ኢየሱስ ጌታ ነው። በመስማት እዚህ እረፍት ውስጥ ገባች ሩት እሺ ነው የምትለው። ቦዔዝ ሲመክራት እሺ ትላለች። ኑኃሚን ስትመክራት እሺ ትላለች። ልጅቷ በእሽታ የተባረከች ናት። ደግሞ እግዚአብሔርም የሚያጋጥሟትን ሰዎች ደግሞ የሰጣት ደግሞ የተባረኩ ሰዎች በጌታ በኢየሱስም ክፋትን እየመከሩ ወደ ጉድጓድ የሚጥሏችሁን ሳይሆን መልካሙን እየመከሩ በመልካም መንገድ የሚያስቀጥሉ፣ በመልካም መንገድ የሚያስኬዱ፣ በመልካም መንገድ እጆቻችሁን ይዘው የሚያራምዱ ሰዎችን እግዚአብሔር ይስጣችሁ። ኢየሱስ ጌታ ነው። ሩት ምዕራፍ 3 ቁጥር 5 ላይ እንደዚህ ይላል፣ ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። እቺ ሴት የምትሰማ ሴት ናት። እግዚአብሔርን መስማት ይሁንላችሁ በጌታ በኢየሱስም። የእግዚአብሔርን ቃል ሰምቶ ማረፍ ይሁንላችሁ፣ መታዘዝ ይሁንላችሁ። ባይዘዌ ማለት ነው የእግዚአብሔር ቃል ሲናገር የሚሰማኝ ምን ያህል በእርጋታ ይቀመጣል ከመከራ ስጋትም ያርፋል ይላል። ኢየሱስ ጌታ ነው። እግዚአብሔርን በመስማት ብቻ ረፍት አለ። ቅድም ያልኳችሁ ለዚህ ነው። ከሰማ ታርፋለ፣ ከሰማሽ ታርፊያለሽ ያልኩሽ ለዚህ ነው። እግዚአብሔርን በመስማት ማረፍ አለ። ሩት ሰምታ ነው ያረፈችው። ሩት ሰምታ ነው ያመለጠችው። ሩት ሰምታ ነው የተባረከችው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ የሰማህ ቀን ትባረካለህ። የሰማሽ ቀን ታርፊያለሽ። የሰማችሁ ቀን ታመልጣላችሁ። ኢየሱስ ጌታ ነው። ማንን? እግዚአብሔርን። ማንን? ቃሉን። ማንን? ዝማሬውን። ማንን? ድምጹን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ አሜን። አመለጠች። በቃ አደርጋለሁ አለች። የምትኝን ሁሉ አደርጋለሁ አለች። እስከ መጨረሻው ድረስማ በፍጹም አለች እኔ ታዛዥነቴን አልለቅም አለች። ለእግዚአብሔር መታዘዝ ይሁንልን በኢየሱስ ስም አሜን። ምክንያቱም አልታዘዝም ካልን አልፎ የሚወጋን አለ። አልታዘዝም ስትል አልፎ የሚወጋሃል። ዛሬ ግን በኢየሱስ ክርስቶስ ስም የሚወጋው አያገኘም፣ የሚወጋው አያገኝሽም። ኢየሱስ ለዘላለም ጌታ ነው። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባርካችሁ። ተባረኩ። ከወደዳችሁት ሰብስክራይብ አድርጉ፣ ሼር አድርጉ። ለሌሎች ደግሞ ይጽናኑ፣ ሌሎች ይምጡ፣ ይባረኩበት። ተባረኩ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ጋድ ብለስ ዩ። ሻሎም